እኮ እዚህ የመጣሁት ቢኒያምን አግኝቼ ላዋራው ነው። ቆይ ለምንድን ነው አታገኙም የምትለኝ? ወይዘሮ አጸደ እስረኛውን ቢኒያም አንቺን ማየት እንደማይፈልግ በግልጽ ተናግሯል። በእኛ አሰራር ደግሞ እስረኛን በግዴታ ከጠያቂ ጋር ማገናኘት አንችልም። እንዴ እኮ እሱ ነው ማግኘት የማይፈልገው? እርግጠኛ ነህ? መርማሪ እኔ ማለት እኮ እህቱን ለማሳከም ቃል የገባው ሰው ነኝ። እንዴ ቆይ ቢያንስ እንኳን ስለ እህቱ ለማወቅ ለምን አያወራኝም ነው? ወይስ እሱ ስለ እህቱ አይጨነቅም? ስለ እህቱ መጨነቁን በግልጽ ባላውቅም ለአንቺ አንድ መልእክት እንድነግርሽ ነግሮኛል። እና አጸደ እህቴን በመግደል አስፈራርተውኝ የሰጠሁትን የውሸት ቃል ቀይሬያለሁ ብሏል። ማለት ምን አለ? ቆይ አልገባኝም። ቃሌን ቀይሬያለሁ አለ ስትል ቢኒያም በገዛ እጁ ፈርሞ ሀብል ማህደር እንዳልገደለቻት እውነታውን ለፖሊስ ቃሉ ሰጥቷል። ስለዚህ ከዚህ በፊት የነበረውን ቃል ሙሉ ለሙሉ ቀይሯል ማለት ነው። መርማሪ ታዲያ ቆይ ማን አደረገዋለ? ማለት ሜርሲ ናት ብሎ ተናገረ እንዴ? የሚገርመው ደግሞ ምህረት በግድያ ውስጥ ምንም እጇ እንደሌለባት የተናገረ። ባይሆን አንቺ እህቱን ለመግደል እንደዛትሽበትና ሀብልን ገዳይ አድርጎ ምህረትን ነፃ ካላወጣ እህቱን አንድ ነገር እንደምታደርግበት እንዳስፈራራሹ ነግሮናል። እኔ እንዴ ይሄ ውሸት ነው። እውነት ነው የምልህ መርማሪ፣ በፍጹም ውሸት ነው። እኔ እህትን አሳክምልሃለሁ አድንልሃለሁ ብቻ ነው ያልኩት። ወይኔ ታዲያ ለእኔ የሚከፈለው ውለታ ይሄ ነው? እኔ እህትን ላሳክምልህ ላድንልህ ባልኩት ውለታ ይሄ ነው? ከፈለግሽ የመጨረሻ ቃሉ ላድንልሽ ይችላል። ከዚህ በኋላ ከህሊና እስረኝነት ነፃ መውጣት እፈልጋለሁ። አጸደ እህቴ ላይ አንድ ነገር የምታደርግ ከሆነ ከዚህ በኋላ ቃሌን ቀይሬ ምህረት በግድያው ላይ እጇ እንዳለበት ሁሉንም ነገር እናገራለሁ። ይህንንማ በጣም እርግጠኛ ነኝ። የሆነ ሰው መጥቶ ሞልቶት ነው አይደል? ይሄ ሰው ደግሞ ሊሆን የሚችለው እዝራ ነው። ለማንኛውም ይሄ የኛ ጉዳይ አይደለም። የቢኒያም ቃል መቀየር ሀብልን ከጉዳዩ ነፃ አድርጓታል። እንዴ ታዲያ ሀብል ልትፈታ ነው ማለት ነው? አይ መርማሪ ምን ሆነሃል? ይሄም አይሆንም፣ በፍጹም መሆን የለበትም። እኔ ልጁን ካልሰጡት አቀዳለሁ። አሁን ራስህ አይደለ እንዴ በጆሮ የምን ልጅ እንደሆነች የሰማኸው? ሀብል የምን ልጅ አይደለች። ምን ለነገሩ እንደዚህ አይነት ስብህና ይዛ ከሷ ማህፀን ብትወጣ ነበር በጣም የሚገርም። የድራል በቃላቸውና ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረ ማለት ነው አብረን እናያለን። እንግዲህ አጸደም እየተፈጠረ ያለ ነገር ምንድነው ብላ ስትጠይቀው ከአባቴ ጋር ማውራት በነፃነት እፈልጋለሁ ይላታል። ነገር ግን አጸደም እኔ ባሪያ ነኝ እንዴ ከእናንተ ጋር መሆን የማልችለው በማለት አባቷም የማውን ነገር ስትናገር ይበሳጭበታል። ሆኖም ግን ማውራት እንደምትፈልገው በነገራቱም እባክሽ ብቻችን ተይ ብሎ ይነግራታል። ነገር ግን ነገር እያደረጉ እንደሆነ ታረጋግጣለች። ግን አሁን ላይ ምን እየተፈጠረ እንደሆነ እጅግ በጣም ትበሳጭና ትናደዳለች ማለት ነው። ነገር ግን ቆይ ከኔ ምንድነው የምትፈልጊ? ችግርሽ ምንድነው በማለት ይጠይቃል። እና እሱ ምንም ችግር እንደሌለበት እና ምንም እንዳልተፈጠረም ስታስመስል ነበር። እና ይልቁንስ ልጅም እራት ላቀርብላችሁ፣ እኛ እራት አንፈልግም፣ ምናልባት ምን አድርግሽ ለመስጠት አስበሽ ነው ብሎ ይጮህበታል። አይ አንተ እንደምታስበው እኮ አይደለም እባክህን ብላ ትነግረዋለች። እኔ ለገዛ ወንድሜ መርዝ ይሰጣለሁ እንዴት ነው የምታስበው ብላ እሷም በንዴት ትጮዋለች ማለት ነው። እና የተፈጠረውን ነገር ለሜርሲ እየነገረቻት ነበር እየነገረቻት እና ለወንድሜ እኔ መርዝ ሰጠዋለሁ ይህን እያለች እጅግ በጣም ስትበሳጭና ስትናደድ ነበር። በዛ የተነሳ እጅግ በጣም ትበሳጭና ትናደዳለች። ምን እየተፈጠረ እንደሆነ ደጋግማ እየጠየቀችው ነበር። እና አሁን ምን ማድረግ እንዳለብን እናስባለን። ይልቁንስ አዝራን የማጥፋት ነገር ማሰብ አለብን። እሱን ካላጠፋን እኛን ቀድሞ ያጠፋናል በማለት ታወራለች። ግን እየተፈጠረ ያለ ነገር እጅግ በጣም ከባድ እንደሆነ እንግዲህ ልጇን ለማግኘት እየለፋች ነበር። እናም አሁን ልጅሽን ታገኛለች እስቲ ወዘዘንቦ እባክሽ ፎቶ እንኳን ካለሽ ብላ ስትጠይቃት ፎቶዋን ታሳያታለች። እና የልጇ ፎቶም ስታያት በጣም ደበረ፣ ደስ አላት። ነገር ግን እየተጫወተችባት ነው። አሁንም ቢሆን ልጇን ለራሷን ለማድረግ ትፈልግም፣ ግን
ዘነቡ ልጄን እንዴት አድርጎ መስጠት እንዳለብኝ አላቅም። ልጄ እኮ ለእኔ ሁሉ ነገር ነች በማለት እየነገረቻት ነበር። እናም ብቻ ልጄን እንዴት አድርገሽ እንዳሳደግሽኝ አላቅም፣ ግን ምን ማድረግ እንዳለብኝ በጣም ሁሉ ነገር እንደምታደርገው ደጋግማ ታወራለች። ስለዚህ ምንም ቢፈጠር እንግዲህ እዝራም አሁንም ከዚህ ቤት በቅርቡ እንደምትወጪ አልጠራጠርም እና ሁሉ ነገር ይስተካከላል ሲል ይነግራታል። እና እንደምስተካከልም ተስፋ አድርጋለሁ በማለት ትነግረዋለች። እሺ በማለትም እና ከዛ ፍቅር እንደያዛትና እጅግ በጣም እንደምወዳትን እየነገራት ነበር። እሷም እጅግ አብስታ እንደምትወዳት ከዚህ እንደምትወጣ በቅርቡ እየነገራት ነበር እና የተሻለውን ሁሉ አድርጎ ደስተኛ እንደማያረጋትና ከዚህ ሁሌም እንደምትወጣ እየነገረቻት ነበር። ስለዚህ ምን ማድረግ እንዳለባትም ደጋግማ ታወራና ምንም አይፈጠርም እባክሽ ትላለች። እና እሷም ልጇን ለማወቅ በጣም እኔን ትመስላለች አድጋለች በማለት እጅግ በጣም ትደሰታለች ማለት ነው። እና እየተፈጠረ ያለ ነገር ምን እየተፈጠረ እንደሆነ እየነገረቻት ነበር። ቢሆንም ግን የልጇን ፎቶ ስታየው በጣም ነበረ ደስ አላት። እናም ትመሳሰላላችሁ በማለት ተናግረዋለች። እናም እንደምወዳትም ጭምር እንደናፈቀቻት ልጇ ተናግራታለች። ስለዚህ ምንም ቢፈጠር ምን ማድረግ እንዳለባትም ደጋግማ ትነግራለች። በዚህ እጅግ በጣም ደስ ብላለች። ምክንያቱም በጣም ደስ አላት። ለሷ የምትፈልገውን ነገር ሁሉም እንደምታደርግለትና ሀብት በሀብት እንደምትሆንም እያሰበች እጅግ በጣም እየተደሰተች ነበር። እሷ የምትፈልገው ሀብቱን ነበር እና እዝራም እሷን ለማስፈታት ጎንበስ ቀና እያለ ነበር። ሜርሲን ሀብልን ብዙ ነገር አድርጋችሁ ብዙ ነገር አስቃይታችኋል። ሀብል እዚህ ቤት ሲገባ ሙሽራ ሆና ሲገባ አንቺና አጸዳ ብዙ ነገር አድርጋችኋታል ስትል ትነግራለች። አባዬ አንተ እኮ እኔ ምንም አይመስልም፣ ለዛች ሌባና አጭበርባሪ ልጅ ትከራከራለህ እንጂ ለእኔ ምንም ግድ አይሰጥም በማለት ትነግራለች። ነገር ግን አንቺ እንደምታስቢ አይደለም፣ ሀብል ንጹህ ነች። እኔ አሁንም በሆን ነፍሰ ገዳይ እያልክ ነው። ልጅ እኔን እስር ቤት ለማካተት ወደ ላይ ወደታች እያለ ነው። አንቺ ግን አሁን ምን እያደረክ እንደሆነ ታውቃል። አንድ ቀን እንኳን እንደ ወንድሜ አይቶኝ እንደ እህቱ አይቶኝ አያውቅም። እና አንተም ከኔ ይልቅ ያቺን የተረገመች ሀብል ሌባውን ታምናታለህ። እኔ ነፍሰ ገዳይ አይደለሁም ብያለሁ። የማዳር ገዳይ እንደሆንኩ ነው የምታወራው። ግን እንዳልሆንክ እኔ እንደዛ አድርጋ እንደዛ አላሳደግኩሽም። ነገር ግን ከአክስትሽ ጋር መዋል ከጀመርሽ ሁሉ ነገርሽ ተቀይሯል ስል ይነግራታል። እና በመጨረሻ ፖሊሱም ከእዝራ ጋር ማውራት ጀመረ። እንግዲህ በመጨረሻም እኔ እንግዲህ የቃሉን እንደቀየረና ሀብል በቅርቡ ከእስር ቤት እንደምትፈታ ሀሳቡን እንደቀየሩ ሲሰማ በጣም ነበረ ደስ አለው። ምክንያቱም ያልጠበቀ ነገር ነበር እና ሀብል በቅርቡ ንጹህ ሆናለች በራሱ ጊዜ በራሱ ፍላጎት እንደቀየረው ቃሉን ተናገረ። በዛ የተነሳ እዝራ እጅግ በጣም ደስ አለኝ። ፖሊሱም እንግዲህ በራሱ እጅ ጽፎ በራሱ እጅ የፈረመው በራሱ እጅ የቀየረው ነው ብላ ይነግራታል። እና መቀየር እንዳለባትና ምን ማድረግ እንዳለባት ትነግራታለች። እሷም አታስቢ፣ ሁሉ ነገር ያስተካከላል፣ እናትሽ እየመጣች ነው እና ልታገኝሽ ትፈልጋለች። ስለዚህ አሁን ማስመሰልሽን መቀጠል አለብሽ። እንደምንም ብለሽ አንድ ስህተት ከሰራሽ ግን ሁላችንም ገደል እንገባለን። ስለዚህ ምንም ስህተት እንዳሰሪ እያለቻት እየነገረቻት ነበር። እሺ ምንም አይነት ስህተት አልሰራም በማለት ትስማማለች። ነገር ግን አጸዳ በጣም እየፈራች ነበር እና አጸዳ እንዳጋጣሚ ፖሊስ ጣቢያ ሄዳ ዳን መጠየቅ ስትፈልገው እሱ መጠየቅ እንደማይችል ማብት ላይ አንቺን ማግኘት እንደማይፈልግ እና ቃሉን እንደቀየረ ነገራት። እሱም ለምን ማለት ነው ስለ እህቱ አያስብም፣ ስለ እህቱን ለማሳከም ብቻ ነው ቃል የገባውለት፣ እንዴት የተፈጠረ በማለት ትጨዋለች። አይ አንቺ እንደምታስቢ አይደለም። ስለዚህ አዝራ ማንም ሰው ለኔ በጭራሽ አንቺን ማግኘት ቢኒ ባንቺን ላገኝ በጭራሽ አይፈልግም እና በገዛ እጁ ጽፎ የፈረመው ሀብል ግድያ ውስጥ እጇ እንደሌላትም ጭምር። ታዲያ ሀብል ግድያ ላይ እጅ የለም ስትል አልገባኝም ስትላ ፖሊሱን መጠየቅ ትጀምራለች። ነገር ግን ሙሉ ነገር ነገራት እና አዝራም በጣም ደስ ያለው ለአባቱ ሀብል በቅርቡ ከእስር ቤት እንደምትለቀቅና ዳኒ በመጨረሻም ሀሳቡን እንደቀየረ ነገራት። ይሄን ማመን አልችልም እና ሀብል ከእስር ቤት ልትወጣ ነው እያልከኝ ነው?
አዎ አስደሳች ዜና ነው አባዬ። አዎ በቅርቡ ትወጣለች፣ በቅርቡ ይዤ ትመጣለሁ ስል ይሄ ነገር እንዴት ተፈጠረ ስል እሱም በዝርዝር ተደራድሬ ነው በዝርዝር አስረዳለሁ ስትል ይነግረዋል ማለት ነው። እና ሜርሲ ደግሞ ለአጸዳም ለሜርሲ እንግዲህ ሀብል ከእስር ቤት እንደምትወጣ ስትነግራት ሜርሲ በጣም ደነገጠች። ይሄማ ሊሆን አይችልም አክስቴ፣ አዎ ወንድምሽ በጣም አደገኛ ነው፣ እንደፈራሁት ወንድምሽ 2 እርምጃ ከኛ ቀድመዋል። እናም ሀብልን ከእስር ቤት ለማስወጣት ደፋ ቀና እንደምሉ ነግሬሻለሁ። እና እንግዲህ እስር ቤት የምትገቢ አንቺ ትሆኛለሽ በማለት የማውን ነገር እየሞላቻት ነበር። እንግዲህ በመጨረሻ አዝራ አበባ ይዞ እንግዲህ እስር ቤት ያጣማራቸው እስር ቤት ሆና ያፈቀራትን ሚስቱን እንግዲህ በፊት ሲጠላት የነበረው ሚስቱን ወዷት እንግዲህ አበባ ይዞ ይቀበላታል ማለት ነው። ሀብልን ከእስር ቤት ወጣ ነፃነቷ ታወጀ። ደስተኛ ሆነች። በግድያ ውስጥ ምንም እጇ እንደሌለ አረጋገጠ ቢኒ ማለት ነው። በመጨረሻ ደስተኛ ሆነች። እሱም አበባ ይዞ ሚስቴ እያለ ባለ የተባባሉ ካሁን በኋላ ልክ እንደ አዲስ እንደምታገባውና አዲስ ሙሽራ እንደምትሆን እንደ በፊቱ ሳይሆን አሁን በፍቅር እንደምታገባው እሷ ከመጀመሪያም ትወዳለች። ነገር ግን አሁን በፍቅር ነው የማገባሽ ድል ባለ ሰርግ እያለ አበባ ይዟት አቅፎ እየሳማት ነበር እና በጣም ደስ ብሏት ነበር እና ጸዳምና እንግዲህ ኮኪ ደግሞ አሁን ማድረግ ያለባቸውን እያነበር ኮክሻ እሺ በማለት በመነገሮች ተስማማለች። እና እንደዚሁ ይህንን ቀሚስ ከዚህ ውጭ ሌላ የለሽም፣ ይህን እኮ ተበድሬ ነው ቀሚስ የለኝም ስትል ትነግራታለች። አንቺ ልጅ ምን ይሻልሻል? ይህንን ቃላቶችን አስተካክይ ብዬሽ ነበር፣ እባክሽ ገደል ትከችናለች። ስለዚህ ቃላቶችን የምትናገሪ እናት ዛሬ ትመጣለች፣ ከገዳም ብያታለሁ፣ ልታገኝሽ ትፈልጋለች እና ፊንት ምናምን ትነቅና ታስመሳያለሽ እያለቻት ነበር። እናም እባክሽን የማውን ነገር እንዳታረጊ፣ ጥንቃቄ በተሟላ ነገር ማስተካከል አለብሽ በማለት ትነግራታለች። እና ምን ማድረግ እንዳለባትም ከተናገረች በኋላ ምንም ቢፈጠር እናትሽ አንቺን ለማግኘት ጓጉታለች፣ ማስመሰል አለብሽ በማለት ትነግራታለች። እንግዲህ እሷም ልጇን ለማግኘት ለስንት ዓመተ ምህረት 4 ወር በ4 ቀኗ ወልዳ ጥላ ሄደችው። ልጇን ለማየት እጅግ በጣም በጉጉት ነበር ስትጠብቃት የነበረው። ልጄ ብላ እያቀበችና እየሳመች እያለቀሰች ነበር። እራሷን መቆጣጠር አቃታት። እባክሽ ተረጋጊ ብትላት ልትረጋጋ አልቻለም። እናትሽ ነች ብላ ስትነግረው እንግዲህ ኩሻ በድንገት ራሷን ትስታለች። ራሷን ስታ ማስመሰሏን ትቀጥላለች። ምክንያቱም እባካችሁም እያለችው እሷም ለማልቀስ እያስመሰለች ነበረ። እንግዲህ እያስመሰለች ነበረ። ግን ምንም ብፈጠር ምን ማድረግ እንዳለባትም ግራ ትጋባለች። አሁን ምን እንዳደረገችም ጭምር እባክሽን በማለት ስታወራ ነበር። እናም አንቺ በጭራሽ የኔና ልትሆን ምን እናትሽ የወለደችሽ እናት ስትል በጣም ትደነግጣለች። እናም ይህን ነገር ማመን አልችልም በማለት ትደነግጣለች ማለት ነው። እና ምን እየተፈጠረ እንደሆነ ግራ ትጋባና ትጨናነቃለች። እናም ምን እያደረክ ነው? እብድ ነው እንዴ? በማለት ትጨዋለች። አሁን ላይ ራሷ ስታ ወይኔ ልጄ፣ ኧረ ውሃ አምጡልኝ ልጄ እያለች መጫው ጀመረች። ሀብልን በመጨረሻ ከእስር ቤት ወጣ ጋሽ ብላ ጋሽን ታቅፋታለች እና በጣም ደስተኛ ትሆናለች። እናም በጣም ደስተኛ ሆነች። እናም አሁን ምን ማድረግ እንዳለባቸው ግራ ይጋባሉ። ሁሉም ሰው ደስተኛ በሆኑበት ሰዓት እንደ አጋጣሚ ሜርሲ ትመጣና እያስመሰለች መሆኑን ትነግረዋለች። እናም ምን ነው እሺ አዲስ ሙሽራችን መታ ቤቱን በሳቅ እያከበረች ነው በማለት አንቺ ልጅ እያመሸሽ መቅጣት ጀመርሽ እንዴ በማለት ትጫወበታለች። እናም እጅግ በጣም ትናደድና ትበሳጫለች ማለት ነው። እናም ወንድሜ መቼም ወንድሜ ሆነ አታውቅም፣ አሁን ወንድሜ አይደለም አልወድም በማለት ትጫዋለች። እናም እንደማትወደው ደጋግማ ትነግረዋለች። እና ቆይ ችግርሽ ምንድነው የጎደለሽ ብላ ብትጮህም እና እንደማትወደው ደጋግማ ትነግረዋለች። እና ቆይ ምን ለማድረግ ፈልገሽ ነው አንቺ ልጅ? እኔ ምንሽን አሰኝ ማድነ ወደ ክፍልሽ ገቢ ጭራሹ የመሸመጣም በጣም ይጮሃል። ዛሬ በእጄ ሰበብ ትሆኛለሽ፣ እንዴት ብትደፍሪ ነው እንደዚህ ነገር የምትናገሪ በማለት ይጮህና ይናደዳል ማለት ነው። ነገር ግን ምንም ነገር ብፈጠር ወንድሜ ልትሆናችን ሁላችሁም አልወዳቸውም፣ እጠላቸዋለሁ በማለት ትጮኻለች። እሱም ሁሉም ሰው ግራ ይገባል። አዝራም ሀብልን ግራ ትጋባለች። ምክንያቱም
ሜርሲ አሁን እየሆነችው ያለ ነገር እጅግ በጣም ከባድና አስቸጋሪ ነበር። አስራ እንዳያዝን ብላ አቤን አቅፋ ስታባብረው ነበር። ነገር ግን አሁን እኔ ምን ማድረግ እንዳለብኝ አላውቅም። አክስቴ እህቴ ሙሉ በሙሉ ቀይራለች፣ ሁሉ ነገር ይስተካከላል፣ አዝራ እባክህ ተረጋጉ እያለች ነበር። ወደ ተመልካቾቼ የዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ